ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 9 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በአራቱም የአማራ ግዛቶች ብርቱ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። የጎጃም ሸዋና ወሎ ቤት አማራው ተጋድሎ ምን ይመስላል የሚለውን በዜናችን ተሰሙታላችሁ። ቀዳሚው መረጃችን ነው። የጎንደሩ ልዩ ተጋድሎ ለብልጽግናው ሰራዊት ከባድ ራስ ምታት ሆኖበታል። ያለፉትን 4 ቀናት ያለ ረፍት የተዋጋው ጉና ክፍለ ጦር በዛሬው ተጋድሎም ልዩ ተጋድሎውን አድርጓል። ዝርዝሩን ከዜናችን ታገኙታላችሁ። የጄኔራሎቹ ምስጢራዊ ስብሰባ ሪፖርት ደርሶናል። የብልጽግናውን ሰራዊት ተስፋ ያስቆረጠው የጄኔራሎቹ አስደንጋጭ ሪፖርት ምን ይላል? ዜናችን በልዩነት የተመለከተው ወታደራዊ መረጃ ነው። ህወሓት በትግራይ ክልል የብልጽግናውን አሻራ አጠራርገን አጽድተናል፣ ከብልጽግና ነጻ ግዛት ፈጥረናል ሲል ለብልጽግናው በላከው የጦርነት ድግስ መጥሪያ ካርዱ ላይ ከድሮኖቹ ጋር በክብር ተጋብዛል ሲል ጥሪ አቅርቦለታል። ብልጽግናው በበኩሉ ዝምታን መርጧል። ዝርዝር ዘገባ ተሰናድቶበታል፣ ይቀርብላችኋል። 120ዎቹ ቀናት ትግሉን አከሙት ወይስ በከሉት በሚል ርዕስ የተሰናደው ልዩ የትንታኔ መረጃችን ደግሞ ሙሉ ትኩረቱ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ቀን ጀምሮ ያሉት 4 ወራት እንዴት እየሆኑ ነው የሚል መጠይቅን በማቅረብ የተሰናዳ ነው። የትንታኔ ዘገባው ምሁራን፣ የፖለቲካ ተንታኞች፣ የፋኖ አባላትና ዓለም አቀፍ እውነታዎችን ተካተውበታል። በሰዓቱ ታደምጡታላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ትንታኔዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። ወደ ዝርዝሩ እናልፋለን። የፋኖ የተጋድሎ ውሎ በጎጃም በሸዋና በወሎ ቤት አማራ። የአማራ ፋኖ ብሔራዊ ንቅናቄ በ3 ሰፋፊ ግንባሮች ብርቱ ተጋድሎ በማድረግ የብልጽግናውን ሰራዊት ከባድ ኪሳራ አድርሶበታል። የአጼ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በጎጃም ሸዋ ጠቅላይ ግዛት አሳምነው ዕዝ በሸዋ ጠቅላይ ግዛት ብርቱ ተጋድሎ ሲያደርግ፣ በወሎ ቤት አማራ ደግሞ የአጼ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር የብልጽግናውን ጥምር ጦር በማስኮብለል ማፍረሱን እንደቀጠለበት የሶስቱም እዞች የህዝብ ግንኙነት መሪዎች ያደረሱን መረጃ ያመላክታል። የብልጽግናው ሰራዊት መነሻውን ከቡሬ ከተማ በማድረግ ወደ ደረቋ ቀጠና በሚያቀናበት ወቅት የአጼ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 1ኛ ሬጅመንት በወሰደበት ፈጣን ምት በርካታ አባላቱ ሙትና ቆስለኛ ሆነውበታል። 16 የሰራዊቱ አባላት ከጥቅም ውጭ የሆነበት የብልጽግናው ሰራዊት ጉዞውን በመሰረዝ ወደ መጣበት ለመመለስ መገደዱን የ109ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በሸዋ ጠቅላይ ግዛት እንሳሮ ወረዳ ለሚ ከተማ ወቀሎ ቀበሌ የተካሄደውን ተጋድሎ የመራው ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ነው። የብልጽግናው ሰራዊት በወቀሎ ቀበሌ ካምፕ በመስፈር የብልጽግናው የፖለቲካ ፕሮግራም ለማስፈጸምና ህዝብንም በአፈር ማዳበሪያ ስም በማዘረፍ ከፍተኛ ግፍ ሲፈጽም መቆየቱን የገለጸው የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ የአጼ አምደ ጽዮን ኮር አካል የሆነው ራስ አበበ አረጋይ ክፍለ ጦር በሌሊት ኦፕሬሽን በመግባት ከፍተኛ ኪሳራ አድርሰውበታል ሲል አስታውቋል። የራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃ ቃኞችና ከክፍለ ጦሩ ሻለቃዎች በተውጣጡ የፋኖ ሰራዊት በተፈጸመ የሌሊት ኦፕሬሽን የብልጽግናው ጥምር ጦር አካል የሆነው የባዲኑ ሚልሻ ከፍተኛ ኪሳራ እንደደረሰበት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው የውጊያ ውሎ ሪፖርቱ ገልጿል። ከዚህ በተጨማሪም የአማራ ፋኖ ብርቱ ምት የከበደው የብልጽግናው ሰራዊት እየፈረሰ ሲሆን በዛሬው ዕለትም የሚልሻ አባላትና የ104ኛ አየር ወለድ ኮማንዶ ክፍለ ጦር ፋኖን መቀላቀላቸው ታውቋል። በሌላ ዜና በወሎ ቤት አማራ ጠቅላይ ግዛት የገባው የብልጽግናው ሰራዊት በጅምላ ፋኖን እየተቀላቀለ መሆኑን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ከሞት የተረፈው የጠላት ሰራዊት እየፈረሰ ነው ሲል መረጃውን ያደረሰን የዙ ህዝብ ግንኙነት መምሪያ በዋድላ ወረዳ ኮን ከተማ ላይ የሚልሻ መዋቅር እየፈራረሰ ወደ ፋኖ የሚቀላቀሉ የሚልሻ አባላት ቁጥራቸው እየጨመረ ነው። ባሳለፍናቸው ተከታታይ ቀናት እንዳደረግነው ሁሉ ዛሬ ሙሉ ትጥቃቸውን እንደያዙ ወደኛ የመጡ የሚልሻ አባላትን ተቀብለናቸዋል ብሏል። የአጼ ምኒልክ ዕዝ ህዝብ ግንኙነት ክፍል አክሎም ወደ ህዝባቸው የተመለሱት የቀድሞቹ የሚልሻ አባላት በርካታ ጓዶቻችን በሰራዊቱ ፊት በመከላከያ ተገድለዋል። በሰራዊቱ ፊት እንዲገደሉ የተደረገበት ምክንያትም ሌሊት ወጣችሁ በፋኖ ስም ዘረፋ ፈጽሙ ሲባሉ ይህንን ትዕዛዝ አንቀበልም፣ ህዝባችን ላይ እንዲህ አይነት ወንጀል አንፈጽምም በማለታቸው ነው። ከዚህ በፊትም ከ3 ቀናት በፊት በተመሳሳይ 3 የሚልሻ አባላት በግፍ ሲገደሉ 5ቱ አምልጠው ወደ ጎንደር ጠቅላይ ግዛት በመግባት ፋኖን ተቀላቅለው ህይወታቸውን ማትረፍ ችለዋል ሲሉ የስርዓቱን ወንጀለኛነት ገልጸዋል ሲል አስታውቋል።
በሳምንት 250 ወታደር እየሞተብን ነው። ጄኔራሎቹ በአማራ ህዝብ ላይ ለዘር ማጥፋት ጦርነት ዘመቻ የገባው የብልጽግናው ሰራዊት በፋኖ ብርቱ ምት ከፍተኛ ኪሳራ እያስተናገደ መሆኑን ጄኔራሎቹ በውጊያ ግምገማቸው አስታወቁ። ከአየር ኃይል ከሜካናይዝድና ንጹሃንን ኢላማ ካደረገ ጥቃት በስተቀር እግረኛ ሰራዊቱ በፋኖ ፊት መቆም የተቸገረው ብልጽግና ባለፉት 4 ሳምንታት በአማራ ክልል የወደቁበት የሰራዊት ቁጥር 4 ዲጂት ሞልቷል ሲሉ ወታደራዊ ምንጮች ገልጸዋል። ባለፉት 4 ሳምንታት በወሎና በጎንደር ቀጠና ሰራዊታችን ከፍተኛ መስዋዕትነት ከፍሏል ሲሉ የገመገሙት የብልጽግናው ሰራዊት ከፍተኛ አዛዦች በጎጃምና በሸዋ ደግሞ የሰራዊት መክዳት እንደገጠማቸው በግምገማ ሪፖርታቸው መጥቀሳቸውን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። እንደ ጣና ቴሌቪዥን ወታደራዊ ምንጮች መረጃ ባለፉት 4 ሳምንታት ብቻ በደቡብ ጎንደር ዞን፣ በሰሜን ወሎ፣ በምዕራብና ማዕከላዊ ጎንደር ዞን እንዲሁም በዋግምራ ብሔረሰብ አስተዳደር ዞን በፋኖ ተመተው የወደቁ የሰራዊቱ አባላት ከ1000 በላይ የሚሆኑ መሆናቸውን ገልጸዋል። ከሟቾቹ መካከል አብዛኛው የብልጽግናው ሰራዊት ሲሆን የአድማ ብተናና የሚልሻው ቁጥርም ከፍተኛ መሆኑን ወታደራዊ ምንጫችን ተናግረዋል። በአንድ ወር ውስጥ ከ1000 በላይ ሰራዊት በሞት በመክዳትና እጅ በመስጠት የተመናመነበት የብልጽግናው ሰራዊት ከምርጫው በኋላ ከአማራ ክልል መውጣት እንዳለባቸው የሰራዊቱ አዛዦች በግልጽ እስከ መናገር መድረሳቸው ታውቋል። ከቀናት በፊት ጄኔራል ማምር ተሰማ ሰራዊታችን ከፍተኛ ዋጋ እየከፈለ ነው፣ ለችግሮቹ ፖለቲካዊ መፍትሄ ሊፈለግላቸው ይገባል የሚል መልእክት ማቅረባቸው ይታወሳል። ከሰሃራ በታች የጦር መሳሪያ በመሸመት አንደኛ ደረጃ ላይ የተቀመጠው የብልጽግናው ሰራዊት በአፍሪካ ከፍተኛ የአይኤምኤፍ ተበዳሪዎች ዝርዝር ውስጥም ስሙ የሰፈረ የብድር አምባሳደር የሆነ ስርዓት ነው። ስርዓቱ በዚህ ልክ የጦር መሳሪያ እየሸመተ ወታደሩንም በየቤቱና በየጎዳናው እያፈሰ ለውጊያ ቢያሰማራም በፋኖ ክንድ ከመመታት አልዳነም። በ2 ሳምንት ውስጥ የአማራን ህዝብ አንገት አስደፍቼ ነፍጡንና ቀበቶን አስፈትቼ እመለሳለሁ ብሎ የገባው የብልጽግናው ሰራዊት የገጠመው ፈተና ካሰበው በተቃራኒ መሆኑን በተደጋጋሚ መዘገባችን ይታወሳል። በብልጽግናው ሰራዊት ከፍተኛ ኪሳራና ከአማራ ክልልም መውጣት አለመቻሉን አስመልክቶ አስተያየታቸውን የሰጡ የዘወትር ተባባሪያችን የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህሩ ጦርነቱ በጊዜ ያልተቋጨው በሁለት ምክንያት ነው ሲሉ ይናገራሉ። ምሁሩ ሲቀጥሉም መንግስት ወደ ጦርነቱ የገባው የፋኖን አቅም ተንትኖ እንደሚሆን ግልጽ ነው። በትንተናው መሰረትም 2 ቢሆኖችን አስቀምጧል። የመጀመሪያው ቢሆን ፋኖን በሚዲያ በማዋረድና ዝቅተኛ አቅም እንዳለው በመጥቀስ የመንግስትን ሰራዊት ስነ ልቦና ከፍ አድርጎ የአማራን ህዝብም ፍርሃት ላይ በመጣል ቶሎ አሸንፎ ለመመለስ ነበር። ሁለተኛው ቢሆን ተብሎ የተቀመጠው ደግሞ ጦርነቱን መንግስት በሚፈልገው መንገድ በማራዘም ክልሉ ላይ መቆየት የሚል ነው። እስካሁን ድረስ ክልሉ በጦርነት የሚታመሰውን በዚህ መልኩ መንግስት ባቀደው መንገድ እየሄደለት ስለሆነ ነው በማለት ተናግረዋል። አሁን በአማራ ክልል እየተካሄደ ያለው ጦርነት ለመንግስት ትልቅ ስኬት እያመጣለት ነው የሚሉት የፖለቲካ ሳይንስ መምህሩ መንግስት ጦርነትን ማራዘምን የሚያየው ለስልጣኑ ዋስትና ብቻ ሳይሆን ጠላት ብሎ የፈረጀውን ህዝብ በተራዘመና ውሎ አድሮ በሚታይ ለውጥ ለማጎሳቆል ነው። በዚህ ሰዓት በአማራ ክልል የሚካሄደው ጦርነት እናንተ እንዳላችሁት በሳምንት 250 የመንግስትን ሰራዊት እየበላ ቢሆን እንኳን ለመንግስት የሰራዊት ጉዳት ምንም ነው። በዚህ መልኩ የሚካሄደው ጦርነት ክልሉን የሚያደርስበትን ጉዳት እያሰበ ነው የሚዋጋው ብለዋል። በዚህ መንገድ ጦርነቱ እየቀጠለ ከሄደ ከ10 ዓመት በኋላ የአማራ ህዝብ የሚገጥመው ማህበራዊ፣ ኢኮኖሚያዊ፣ የደህንነት፣ የጤናና ወታደራዊ ቁመናው አሳሳቢ እንደሚሆን የሚናገሩት የፖለቲካ ተንታኙ መፍትሄው በተደራጀና በተቀናጀ መልኩ የብልጽግናን ሰራዊት ከክልሉ ማስወጣት እንደሆነ ተናግረዋል። የብልጽግናን አሻራ ጠራርገናል። ህወሓት ያለፉትን 3 ዓመታት በኦሮሞ ብልጽግና ተወካዮች ሲተዳደር የነበረው የትግራይ ክልል በቅርቡ ህወሓት በወሰደው መፈንቅለ መንግስት ክልሉ ወደ ነበረበት የህወሓት አስተዳደር ተመልሷል። የክልሉ ፕሬዝዳንት ሆነው የተሾሙት ደብረጽዮን ገብረ ሚካኤል በበኩላቸው በክልሉ የነበረውን የጊዜው አስተዳደር መዋቅርም ሙሉ በሙሉ ማጽዳታቸውንና በህወሓት መተካታቸውን ገልጸዋል። የህወሓት ቃል አቀባዩ አቶ ሚካኤል አስገዶም የትግራይ ክልል አሁናዊ ሁኔታ ከብልጽግናው አሻራ ነጻ መሆኑን ተናግረዋል። ፕሬዝዳንቱ ስራ ጀምረው ተግባራዊ እንቅስቃሴ ላይ ነው ያሉት። አዲስ ካቢኔም እየተዋቀረ ነው ያለው። አጭር ጊዜ ስለሆነ ብዙ ስራ ተሰርቷል ማለት አይቻልም፣ ግን ለሽግግር የሚጠቅሙ ወሳኝ የሆኑ ነገሮችን ግን እየተሰራ ነው በማለት የክልሉን ሁኔታ ገልጸውታል። ከሳምንታት በፊት ለቢቢሲ አማርኛ ጄኔራል ታደሰ ወደውና ፈቅደው ቁልፍ ሊያስረክቡን ይገባል፣ ካልሆነ ነገሮች ይበላሻሉ ሲሉ አስጠንቅቀው የነበሩት አቶ ሚካኤል ትናንት ደግሞ የደብረጽዮንን መንግስት መስረት አስመልክቶ በሰጡት ማብራሪያ የጄኔራል ታደሰ ወረደን ሹመት ማራዘሙ ፌዴራል መንግስት በተናጠል የወሰደው
የተወሰደው እርምጃ ስህተት እንደሆነ በጊዜው ገልጸናል። አሁን ጊዜያዊ አስተዳደር የሚባል ነገር በትግራይ ውስጥ የለም። በቋሚ ህጋዊ መንግስት ተተክቷል። ስለዚህ ሁለት መንግስት አለ የሚል ነገር ስህተት ነው። ከዚህ በኋላ በትግራይ ክልል ጊዜያዊ መንግስት የሚባልም ሆነ የብልጽግና ተወካይ ኃይል እንዳይኖር አድርገናል ሲሉ ተናግረዋል። የክልሉ ሁኔታና ህወሓትም በብልጽግናው ከሚተዳደረው የፌዴራል መንግስቱ ጋር ስለሚኖረው ግንኙነት ከዶይቼ ቬለ የተጠየቁት አቶ ሚካኤል ሲመልሱም አሁን የተለየ አዲስ ነገር የለም። የፌዴራል መንግስት አሁን በትግራይ ከተቋቋመው ህጋዊ መንግስት ጋር በሰላማዊ መንገድ ግንኙነት እንዲኖር እንፈቅዳለን ብቻ ሳይሆን በዚያ ነው የምናምነው፣ እንፈልጋለንም። ከዚያ ውጭ በሚመጣ መንገድ ግን የሚሆነውን እናያለን ሲሉ ብልጽግናው ከህወሓት ጋር የሚኖረው ግንኙነት ህወሓት በሰጠው በር ከገባ ብቻ መሆኑን አስታውቀዋል። ህወሓት በዚህ ውሳኔው ከብልጽግናው መንግስት ጋር ወደ ጦርነት ለመግባት ፍላጎት እያሳየ መሆኑን የሚናገሩት አስተያየት ሰጪዎች በቀጣይ ጦርነት ሊቀሰቀስ እንደሚችል ስጋታቸውን ገልጸዋል። በሌላ በኩል ደግሞ በህወሓትና በብልጽግና መካከል ጦርነት ሊነሳ አይችልም የሚል አስተያየት የሚሰጡት የፖለቲካ ተንታኞች ህወሓት በዚህ ሰዓት እጅግ የተዳከመ ኃይል ነው። የህወሓት ትልቁ አቅሙ ጽምዶ ነው። ከጽምዶም የኤርትራ ጦር ነው መተማመኛው። በኤርትራ መንግስትና በኢትዮጵያ መንግስት መካከል የሰላም ስምምነት እንዲመጣ የአሜሪካ መንግስት ጣልቃ ስለገባ ኤርትራና ኢትዮጵያ መስማማታቸው አይቀርም። ህወሓትም ያን አንደኛው መተማመኛው ይመታበታል ማለት ነው። ፋኖ ላይ የጣለው እምነትም ቢሆን በተለይ በጎንደር በኩል ያለው ኃይል በፍጹም የህወሓትን ጥሪ የማይቀበል መሆኑን ራሱ ህወሓትም ያውቀዋል። ስለዚህ ጦርነቱ ሊነሳ ይችላል የሚል እምነት የለኝም ብለዋል። ተንታኙ ሲቀጥሉም የህወሓት ፍላጎት ጦርነቱን ቶሎ ጀምሮ ቀጠናውን ማተራመስ ነው። ፌዴራል መንግስቱ ደግሞ ወደ ጦርነት ቸኩሎ የመግባት ፍላጎት የለውም። ጦርነቱ ሊጀመር የሚችለው ህወሓት በሽሬ በኩል ተሻግሮ ወደ አማራ ክልል ጎንደር ቀጠና ለመግባት ከሞከረ ብቻ ነው። ያንን ደግሞ ያደርገዋል ተብሎ አይታሰብም። የህወሓት ፍላጎት በክልሉ ያለውን የጊዜያዊ አስተዳደር በማፍረስና የፌዴራል መንግስቱን ውሳኔዎች በመጻረር የኃይል የበላይነትን ለማስጠበቅ ብሎ ፌዴራል መንግስቱ ቀድሞ ውጊያ እንዲከፍትበት ነው። ይህንን ደግሞ የፌዴራል መንግስቱ የሚያደርገው አይመስልም በማለት አስተያየታቸውን ሰጥተዋል። የብልጽግናው ምላሽ ምን ሊሆን እንደሚችል ግን ከወዲሁ መገመት ቢከብድም የእስካሁኑ ዝምታው የሚያስተላልፈው መልእክት የፖለቲካ ተንታኙ የሰጡትን ሐሳብ የሚያጠናክር ነው። 120ዎቹ ቀናት ትግሉን አከሙት ወይስ በከሉት? የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ 4 ወራት ሞላው። አፋብን ከመመስረቱ በፊት በነበረው የጎበዝ አለቃ አደረጃጀት የተጀመረው ፋኖ መር የአማራ ህዝብ የሉና ትግል በሂደት አካባቢው አደረጃጀቶችን እየፈጠረ ቆይቶ የአማራ ፋኖ ህዝባዊ ድርጅት አፋድና የአማራ ፋኖ ብሔራዊ ኃይል አፋባ የተሰኙ 2 ድርጅቶችን መስርቶ ነበር። ሁለቱም ድርጅቶች ውስጡን ለቄ ሲሆኑ የየራሳቸው ህልቆ መሳፍር ድክመቶችና ችግሮች ነበሩባቸው። በሂደት ሁለቱም ድርጅቶች ቀልጠው ተዋህደው የአማራ ፋኖ ብሔራዊ ንቅናቄን መመስረታቸውን ይፋ ያደረጉት ከ4 ወራት በፊት ጥር 9 ቀን 2018 ዓ.ም የዛሬ 120 ቀናት ነው። የአማራ ፋኖ ብሔራዊ ንቅናቄ እውን የሆነው እጅግ በርካታ ሂደቶችን አልፎ አይተኬና አይነኬ ጀግኖችን ገብሮ የአማራ ህዝብ የሉና ትግል ሀዲዱን የመሳት ያህል ወደ ኋላ ከተጎተተ በኋላ ነው። በዚህ መንገድ ትግሉ ተፈትኖ በመቆየቱ በርካቶች በፋኖ ላይ እምነት ወደ ማጣት የደረሱበት፣ ብልጽግናም ቀልቡን ሰብስቦ እግሩን ወደ መትከል የገባበት፣ በፋኖ ታጋዮች መካከልም መሰላቸት የታየበትና ሌሎችም በርካታ አሉታዊ መልኮች የታዩበት ወቅት ነበር። እነዚህን ሁሉ ህጸጾች አስወግዶ አረሞችንና የትግሉን አሜካላዎችን ነቅሎ እንዲሁም ህዝባዊ አሸናፊነትን በድርጅታዊ አንድነት እውን ለማድረግ ተስፋ የተጣለበት የአማራ ፋኖ ብሔራዊ ንቅናቄ 19 የፖሊት ቢሮ አባላትን አካቶ ከተመሰረተ ኖ 120 ቀናት ሆኑት። እነዚህ 120 ቀናት በፋኖ ትግል ላይ ያሳዩት ለውጥ ምንድነው? በእነዚህ ጊዜያትስ የታዩት አዎንታዊና አሉታዊ መልኮች ምንድናቸው? ድርጅቱስ እንደ ድርጅት ራሱንና መሪዎቹን ገምግሟል ወይ? የትግሉ ባለቤት የአማራ ህዝብ ነው። የአማራ ህዝብ ስለ ትግሉ ጥቅል መረጃ በግልጽ ተነግሮታል ወይ? ወይም በአጭሩ ድርጅታዊ ግልጸኝነት ባለፉት 4 ወራት እንዴት ተስተናግደዋል? የሚሉትን ነጥቦች እያነሳን ያፋብንን 4 ወራትን ዳስሰዋለን። ከከተራ በዓል 1 ቀን ቀደም ብሎና ከዳግማዊ ቴዎድሮስ 207ኛ ዓመት ልደት 3 ቀን ዘገየት ብሎ ጥር 9 ቀን 2018 ዓ.ም የአማራ ህዝብ ስልኩን ሲከፍት እነሆ ዛሬ ጥር 9 ቀን 2018 ዓ.ም ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል የሚል ዜና አነበብን። ዜናው ይቀጥልና የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ሆደ ሰፊነትን፣ ቆራጥነትንና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን
ድሎችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውን ፈረሱም በእጃችን ሆኗል ይላል። የአማራ ህዝብ የሉና ትግልም ከአካባቢው አደረጃጀትና የተናጠል ውጊያ ወጥቶ ወደ ስትራቴጂካዊ ግብ የሚወስድ ምዕራፍ ላይ መድረሱን ያበስራል። በዚህ መልኩ የአንድነት ምስረታ ብስራቱ የተነገረለት የአማራ ፋኖ ብሔራዊ ንቅናቄ የአራት ወራትን ጉዞ አስመልክቶ ምሁራን፣ የፖለቲካ ተንታኞች፣ የፋኖ ታጋዮችና ነጻ አስተያየት ሰጪዎች በጉዳዩ ዙሪያ ሲናገሩ የድልና የስጋት ምልክት እንዳለባቸው ሳይደብቁ ይናገራሉ። ድርጅቱ መመስረቱን ተከትሎ እርስ በርስ ይደረጉ የነበሩ የጎንዮሽ ውጊያዎች ቆመዋል። ይህ መሆኑ ደግሞ እንደ ጅብ መተማመን በማጣቱ ጎን ለጎን ሲሄድ የነበረው የፋኖ ኃይል ከድርጅቱ ምስረታ በኋላ ግን በመጠኑም ቢሆን ማንም ሳይሰጋ ጀርባውን ሰጥቶ ወደፊት እንዲጓዝ ያደርገዋል ሲሉ ይገልጻሉ። የጋራ መታገያ ሰነዶች ዝግጅት፣ ወጥ የአደረጃጀት ስምሪትና በሰራዊቱ ዘንድ የአማራዊ አንድነት እንዲፈጠር አድርጎታል የሚሉት እኒሁ አስተያየት ሰጪዎች የትጥቅ ትግል በጣም ፈታኝና ውስብስብ ነው። በተለይም በ21ኛው ክፍለ ዘመን የሚደረግ የትጥቅ ትግል የድረ እውነት ዘመን ላይ የሚካሄድ በመሆኑ አስቸጋሪነቱ ከፍ ያለ ነው። የአማራ ፋኖን ትግል ደግሞ የበለጠ ፈታኝ የሚያደርገው ብዙ ፍላጎቶች በትግል ውስጥ የተሰገሰጉ መሆናቸው ነው። ይህን ሁሉ ፈተና ተቋቁሞ ወደፊት ለመቀጠል ገና ብዙ የቤት ስራዎች የሚጠብቁት ቢሆንም አንድ አታጋይ ድርጅት በመፍጠሩ ሀዲዱን እንዲይዝ ያደረገው ይመስላል ብለዋል። ሌላው በአፋብን ምስረታ የተገኘው በጎ ጎን በዘራፊዎች ላይ ተጠያቂነትን ማምጣቱ ነው ሲሉ አስተያየት ሰጪዎች ይናገራሉ። ቀደም ባሉ ጊዜያት የአማራን ህዝብ ለከፍተኛ እንግልትና ስቃይ የዳረጉት ዘራፊዎች ዝርፊያ ከፈጸሙ በኋላ እንደ ዝንጀሮ ከአደረጃጀት እየዘለሉ ወንጀላቸውን ሲደብቁ መቆየታቸውን ያስታወሱት አስተያየት ሰጪዎች ለአብነት ያህል ሰሞኑን ጣና ቴሌቪዥን ያሰራጨውን ዘገባ በዋቢነት ያነሳሉ። በቅርቡ አንድ ክፍለ ጦር በጎንደር ጠቅላይ ግዛት የአርሶ አደሮችን የአፈር መዳበሪያ ዘርፎ መውሰዱን ተከትሎ ጣና ቴሌቪዥን ዝርፊያውን በድፍረት የገለጸበት መንገድ ይታወሳል። ከዚያ ዘገባ በኋላም ዝርፊያ የፈጸመው ክፍለ ጦር ነውሩን ለማስተባበል የሄደበት ርቀትና የተወሰነውን ብቻ ቢሆንም የዘረፈውን የአፈር ማዳበሪያ ለአርሶ አደሩ የመለሰው በጣና ቴሌቪዥን ዘገባ ምክንያት ነው። ጣና ቴሌቪዥን በአማራ ህዝብ ላይ የሚፈጸሙ ዝርፊያዎችን፣ እገታዎችንና የረዴት ድርጅት ሰራተኞች መታፈንንና ያለማቋረጥ ሲዘግብ ቆይቷል። ሆኖም ወንጀሉን የሚፈጽሙት ኃይሎች ቀደም ሲል እንደተገለጸው ከአደረጃጀት እየዘለሉ ተጠያቂነት እንዳይመጣባቸው ሲያደርጉ ስለነበር የህዝብ ብሶትም ሆነ የጣና ቴሌቪዥን ጥረት ውጤት አልባ ሆኖ ቆይቶ ነበር። የአፋብን ምስረታ እውን መሆን ግን ይህን የዘራፊ ምሽግ አፈራርሶታል ማለት ይቻላል። ይህም ማለት ዝርፊያው ቆሟል ማለት ሳይሆን አሁን ዘራፊው ማን እንደሆነ ስለሚታወቅ ተጠያቂነት ማስፈን ይቻላል ማለት ነው። የህዝብ ውይይቶችን ጨምሮ የፖለቲካ ፕሮግራምን ለሚታገልለት ህዝብ በማስተዋወቅ በማወያየትና የትግሉን አደረጃጀት ግልጽ በማድረግ በኩል ፋኖ ጥሩ ጅምሮችን አካሂዷል። በቅርቡ በመላው አማራ በመቶዎች በሚቆጠሩ ቀበሌዎች፣ ክላስተር አስተዳደሮችና ወረዳዎች ያካሄደው ህዝባዊ ስብሰባ የፋኖን ድርጅታዊ እድገት ያመላከቱ ናቸው። ሆኖም ከነዚህ በጎ ጅምሮች በተጻራሪ አፋብን ገና ያልተሻገራቸው ወንዞችና ሊቀርፋቸው የማይፈልጋቸው የሚመስሉ ጉድፎችንም እንደተሸከመ መሆኑን እየተመለከትን ነው። አንድ የነጻነት ትግል የሚመራ ድርጅት አንድነት ማለትም የዓላማ የሐሳብና የተግባር አንድነት ሊኖረው ይገባል። በዚህ በኩል አፋብን ምን ያህል ሂዶበታል የሚለውን ለመተንተን ጊዜ ማጥፋት የለብንም። በግልጽ እንደሚታየው ገና ብዙ ይቀረዋል። ቀጠናዊ አደረጃጀቶችንም ገና ያልተጠናቀቁባቸው አካባቢዎች አሉ። የአመራር ክፍተትን በፍጥነት ሞልቶ ወደ ጋራ ዘመቻ አልገባም። የዓላማ አንድነት ያለው የፋኖ ታጋይ የፍላጎት ልዩነት ባላቸው መሪዎቹና በጣልቃ ገብ የቡድን ፍላጎት አስከባሪ ኃይሎች እየተፈተነ ይገኛል። የዚህ ማሳያው በጎንደር ጠቅላይ ግዛት የሚታየው የቡድን ፍላጎትና የሌላ ኃይሎች ጣልቃ ገብነት ነው። ይህን መቅረፍ ያልቻለበት መንገድ ደግሞ አፋብንን እንደ ድርጅት የፈተነው እንደሆነ ይታያል። ድርጅታዊ አንድነት ብቻ ሳይሆን የሐሳብና የተግባር አንድነትም የግድ አስፈላጊ ቢሆንም የአፋብን ጉዞ ይህንን ምዕራፍ ተሻግሮታል ወይ ከተባለ ገና አልጀመረውም ቢባል ይቀላል። በተለይም የቡድንና የግል ጥቅም ለማስጠበቅ የሚፈልጉ ኃይሎች ጣልቃ ገብነት አፋብንን እየፈተኑት ይገኛሉ። የጎንደሩ ጉዳይ ለዚህ ሐሳብ በሚገባ አመላካች ነው። ሌላው የአፋብን ትልቁ ድክመት ወይም ደግሞ መሪዎቹ ሊነቅሉት ያልፈለጉት ሰንኮፍ የውጭ አስተባባሪዎች፣ ተወካዮችና የሚዲያ ጉዳይ ነው። አፋብን ከመመስረቱ በፊት የነበሩ ሁለት የችግር አውድማ የሆኑት ድርጅቶች ብዙ ውስብስብ ችግር ውስጥ ገብተው የአማራን ህዝብም ለከፋ ችግር ዳርገውት መቆየታቸው ይታወቃል። በተለይም ፋኖ አንድ እንዳይሆንና የጋራ ዓላማውን በጋራ አንድነት ዘመቻ እውን እንዳያደርግ በአንድ ቀጠና አንድ አባውራ የሚል የጂኖሳይድ ፍረጃ አውጥተው ዘመቻ አንድነት በሚል ወንድም ከወንድሙ ጋር ሲያገዳድሉ የነበሩ የሚዲያ አካላትን አሁንም የአፋብን ቁልፍ መሪዎች ከፊት ተሰልፈው የፋኖን ትግል እንዲመሩ ማድረጋቸው አፋብንን ካለፈው የከፋ ፈተና ችግር ውስጥ የሚከቱት እንደሆነ ይታመናል። ይህን ድክመት አፋብን በተለይም የፖሊት ቢሮ አባላቱ ከፖሊት ቢሮ አመራሮቹም ዋና እና ኮር የሚባሉት መሪዎች በዚህ ስሁት አካሄድ ላይ ራሳቸውን ገምግመውና የትግሉን መዳረሻ ግብ አስበው ችግር
አፍቃፊ የሚዲያ ባለሙያዎችን አደብ ካላስገዙ የፋኖ ጉዞ ባለበት ሂድ ወይም ቀኝ ኋላ ዙር መሆኑ አይቀሬ ነው። ትግሉ ሊመራም ሆነ ወደ ህዝብ ሊደርስ የሚገባው ብቃት ባላቸው፣ ታማኝነታቸው በተመሰከረላቸው፣ የሰከነና የበሰለ ሐሳብ ባላቸውና የቁሰቀቀን በማያሸንፋቸው ግለሰቦች እንጂ የቁሰቀቀናቸው ከህዝብ ዓላማ በላይ የሆነባቸውን ግለሰቦች ወደ ትግሉ ፊት አውራሪነት ማቅረብ በበጎች መካከል የተኩላ ባህታውያን ማስገባት መሆኑ ሊታወቅ ይገባል። ሌላው በአፋብን በኩል የሚነሳው ጉዳይ ለዲፕሎማሲው መስክ ተገቢውን ሽፋን የሰጠው አለመሆኑ ነው። የአማራ ህዝብ የሉና ትግል የተጀመረው ከበቂ በላይ ምክንያቶች ስላሉት እንደሆነ አማራው በሚገባ ያውቃል። ሌላው ማህበረሰብ በተለይም ዓለም አቀፉ ማህበረሰብ ግን ያለው ግንዛቤ ውስን ነው። ለዚህ ደግሞ ዋናውና ትልቁ ድግመት ተብሎ የሚነሳው የፋኖን ትግል ዓለም አቀፉ ተቋማትና ሚዲያዎች በሚገባው ልክ እንዲያውቁት የአፋብን የውጭ ጉዳይ ክፍሉ፣ የፖለቲካ ጉዳዮች ክፍሉ ዋና መሪውና የህዝብ ግንኙነቱ ወይም ሌሎች የሚመለከታቸው መሪዎች ከውጭ ሚዲያዎች ጋር አንድም ቀን ይፋዊ ቃለ ምልልስ አድርገው አለማወቃቸው ነው። የአሜሪካ ስቴት ዲፓርትመንትም ሆነ የአውሮፓ ህብረትና የአፍሪካ ህብረት፣ የተባበሩት መንግስታት የፋኖን ትግልና የአማራን ህዝብ ፈተና ሊረዱት የሚችሉት በብዕር ስም ተከፍተው እንደ አሸን በተፈለፈሉት የቴሌግራም ገጾች አንብበው አይደለም። ስለዚህ ይህንን ድክመት የአፋብን መሪዎች ቆም ብለው በመመልከት መፍትሄ ሊሰጡት ይገባል። የኃይል አስተላለፍ ልየታ ደግሞ በአፋብን ላይ የሚነሳው ሌላው ድክመት ነው። የአማራ ፋኖ ውስጣዊ አንድነትን ሰርቶ ሳያጠናቀቅ እርስ በርስ መጓተቱና ቀጠናዊ አንድነቱን እንኳን ሰርቶ ያልጨረሰ ድርጅት ከሌሎች ኃይሎች ጋር ታክቲካዊም ሆነ ስትራቴጂካዊ አጋርነትን ለመፈለግ አቅም አይኖረውም። ዓለም የአሸናፊዎች ናት በሚባልበት በዚህ ዘመን ማንም ኃይል አብረኸው እንድትሰራ የሚፈልገው ያለህን አቅም አይቶ እንጂ እንደ አሜባ የተከፋፈለ አደረጃጀትና አመራር ይዘህ አይደለም። አብረን እንስራ ብሎ ከጋበዘህም ስንቅና ቆስለኛ ተሸከምልኝ ብሎ ጉልበትን ፈልጎ ነው ማለት ነው። ከዚህም በከፋ መልኩ ደግሞ የአማራ ህዝብ የሉና ትግል አጋርነትና የኃይል አስተላለፍ ልየታን ሲመርጥ ለህዝብ ግልጽ መሆን የአማራ ህዝብ ጠላቶች አሁናዊ ታሪካዊና ቀጣይ የጠላትነታቸው ሁኔታ ተተንትኖ ተለይቶ መሆን ይገባዋል። የአማራ ህዝብ የሉና ትግል የተጀመረው የኦሮሞ ብልጽግናን ስርዓት ለማስወገድ ብቻ ሳይሆን አገራዊ አስማሚ ስርዓት ለመፍጠር ነው። ለዚህ ግብ የሚያደርሱ መንገዶች የትኞቹ ናቸው ብሎ መለየት ከፋኖ መሪዎች ይጠበቃል። ምንም ራብ ቢጠና የራስ ጸጉር አይበላም እንደሚባለው ትግሉ የቱንም ያህል ፈታኝ ቢሆን ታክቲካልም ሆነ ስትራቴጂካል አጋር ሊሆኑ የማይገባቸውን ኃይላት በአጋርነት ማሰለፍ የአማራን ህዝብ መካድ እንደሆነ ምሁራን ይናገራሉ። በዚህ በኩል የአማራ ፋኖ ብሔራዊ ንቅናቄ ጽምዶ ከተሰኘው የህወሓትና የኦነግ እንዲሁም የሻዕቢያ ስብስብ ጋር እንዲሰራ ግፊቶች እየደረሱበት እንደሆነ እየተመለከትን ነው። አንዳርጋቸው ጽጌ የተባሉት የቀድሞው የኢህአፓ፣ የኢህዴን፣ የግንቦት ሰባትና የኢዜማ አመራር እንዲሁም የብልጽግናው ሊቀመንበር አማካሪ የነበሩ ግለሰብ ሰሞኑን ፖርቱ ሱዳን ተገኝተው በይፋ የተናገሩትን ማስታወስ ይቻላል። ፋኖም እስካሁን አቋሙን ይፋ አላደረገም። ለምን አላደረገም የሚሉትን ወደፊት የምናየው ይሆናል። ሊካድ የማይገባው እውነታ ግን ፋኖ በዚህ ጽምዶ ውስጥ የሚሳተፍ ከሆነ ከአማራ ህዝብ ጋር ይፋዊ ጦርነት እንደሚገባ ሊያውቀው እንደሚገባ ተንታኞች ይናገራሉ። ቀደም ሲል መግቢያችን ላይ ያነሳናቸውን መጠይቆችን አስታውስ። እነዚህ 120 ቀናት በፋኖ ትግል ላይ ያሳዩት ለውጥ ምንድነው? በእነዚህ ጊዜያትስ የታዩት አዎንታዊና አሉታዊ መልኮች ምንድናቸው? ድርጅቱስ እንደ ድርጅት ራሱንና መሪዎቹን ገምግሟል ወይ? የትግሉ ባለቤት የአማራ ህዝብ ነው። የአማራ ህዝብ ስለ ትግሉ ጥቅል መረጃ በግልጽ ተነግሮታል ወይ? ወይም ባጭሩ ድርጅታዊ ግልጸኝነት ባለፉት 4 ወራት እንዴት ተስተናግደዋል? ክቡራን ቤተሰቦቻችን እነዚህን ጥያቄዎች በመያዝ የአማራ ፋኖ ብሔራዊ ንቅናቄን የ4 ወራት ጉዞ በራሳችሁ መንገድና በምታገኙት መረጃ ልክ እንድትፈትሹት በአክብሮት እየጋበዝን ለዛሬው በዚሁ እንሰናበታለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።